አንዳንድ የቴክኒክ ጽሁፎችም ሳነብ በተለይ በፓለስታይን ሰዎች በግብፅ ሰዎች የተጻፉት ይሄ ነገር መፍትሄ ካገኘ ፓለስታይንም ከአባይ ውሃ ያገኛል የሚልም እንድምታ ያዘ ሪፖርቶች ነበሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ታላቁ ኢትዮጵያ ህዳሴ ግድብ ሐሰተኛ መረጃ ካሰራጩ በኋላ የሰላም ቦርድ የተሰኘውን ቻርተር በትናንትናው ዕለት ፈርመው አስተዋወቁ። ይህ የሰላም ቦርድ ጋዛን መልሶ ማቋቋም ዋነኛ ዓላማው ሲሆን ከዶናልድ ትራምፕ የሰሞንኛ የህዳሴ ግድብ ንግግርና የጋዛ መልሶ ግንባታን እንዲሁም የአባይን ወንዝ ወደ ፍልስጤም የመጥለፍ ውጥንን በስፋት እንቃኘዋለን። የኢትዮጵያ መንግስት የተበደረውን እጥፍ የሚከፍልበት የብድር ስምምነት ጥያቄ አስነሳ። የፖለቲካ ፓርቲ እጩዎች ማስመዝገቢያ ጊዜ ቢጋመስም ኢዜማ ግን እጩዎቹን አለማስመዝገቡን ለአዲስ ማለዳ ገለጸ። ጤና ይስጥልኝ አዲስ ማለዳ ተከታታዮቻችን፣ ያስተዋወቅናችሁን ጨምሮ ሌሎች ጥንቅሮችን ይዘናል። አብረን እንቆይ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስለ ታላቁ ህዳሴ ግድብ ሐሰተኛ መረጃ ካሰራጩ የሰላም ቦርድ የተሰኘውን ቻርተር በትናንትናው ዕለት ፈርመው አስተዋወቁ። ይህ የሰላም ቦርድ ዋነኛ ዓላማ በሁለት ዓመት ጦርነት የወደመችውን ጋዛ መልሶ ማቋቋም ሲሆን ትራምፕ ጋዛን ውብ ስፍራ እናደርጋታለን ሲሉ በዳቮስ በተካሄደው መርሃ ግብር ተናግረዋል። ትራምፕ ከዚህ ቀደምም የመካከለኛው ምስራቅ ውብ መዳረሻ እንደሚያደርጓት ገልጸው ያውቃሉ። ይህ የጋዛ መልሶ ግንባታ ግን ከኢትዮጵያ ጋር በተለይም አባይ ወንዝ ጋር ሊያያዝ እንደሚችል የሚጠቁም መረጃ አለ። በዶናልድ ትራምፕ የመጀመሪያው የስልጣን ዘመን በታላቁ የኢትዮጵያ ህዳሴ ግድብ አስገዳጅ ስምምነት ሊያስፈርሙ እንደነበርም ይታወቃል። በእርግጥ የዛን ጊዜም ብቻ ሳይሆን ዘንድሮም ግድቡም ወደ ግብጽ የሚሄደውን የናይል ወንዝ ይጎዳል የሚል አስተያየት ደጋግመው ሰጥተዋል። ዶናልድ ትራምፕ ግድቡ የናይል ወንዝን ይጎዳል በሚል የሚያቀርቡት ትርክት ግን ፍጹም ሐሰተኛ ስለመሆኑ ኢንጂነር ጌዲዮን አስፋው ከወራት በፊት የሰጡት አስተያየት እማኝ ይሆናል። መሐንዲሱ ከሪፖርተር ጋር በሁለት ክፍል ተሰናድቶ በተሰራጨ ቃለ ምልልሳቸው ኢትዮጵያ ባልተለመደ መልኩ የግድቡን ይዘቶች ለግብጽም ሆነ ለሱዳን እንዳስታወቀች ያስታውሳሉ። ግብጽ አስዋን፣ ሱዳንን በናይል ላይ በርካታ ግድቦችን ሲገነቡም የኢትዮጵያን አስተያየት ባይጠይቁም ኢትዮጵያ ግን በተቃራኒው ለአፍሪካም ሆነ ለመላው ዓለም ትምህርት ሊሆን በሚችል መልኩ ፍጹም ግልጽነት በተሞላበት አኳኋን በሚገባ አሳውቃለች፣ አስረድታለች። ጌዲዮን ሲቀጥሉ ግድቡ በኢትዮጵያ ውስጥና በግርጌው ሀገራት ሊያደርሰው ስለሚችለው ተጽዕኖ ጥናት መካሄዱን ያወሳሉ። ይህን ጥናት በተለይም ቀዳሚውን ማለትም የሀገር ውስጥ ተጽዕኖውን በበጎ የተቀበሉት ሀገራቱ የታችኛው ተፋሰስ ሀገራት ላይ ሊያደርስ ስለሚችለው ተጽዕኖውን በተመለከተ የቀረበውን ግን አንቀበልም አሉ። እሱም ትክክል ነበር ባይ ናቸው። ምክንያቱም አንድ ሀገር ብቸኝነት ያስጠናው ለእናንተም ይሆናል ማለት አግባብ ስላልሆነ በማለት ይቀጥላሉ። ከዚያም ባንፈልግም በሶስቱ ሀገራት አማካኝነት የሚለውን መቀበላቸውን ተናግረዋል። የተደራዳሪ ቡድን አባሉ ኢንጂነር ሲቀጥሉ በመጀመሪያ ዙር የትራምፕ ስልጣን ዘመን ጊዜ ፕሬዝዳንቱ ስለሰጡት አስተያየት ሲያነሱ ያልተሰሙ ጉዳዮችን ይጠቅሳሉ። በወቅቱ የፕሬዝዳንቱ ልጅ ባለቤት ጃሬድ ኩሽነር የትራምፕ ልዩ አማካሪ የነበሩ ሲሆን አብርሃም ስምምነት የሚባለው መካከለኛው ምስራቅ ላይ ያተኮረው ውል እንዲፈረም በሚያግባቡት ወቅት ግብጽም ይህን እንድትደግፍ ዋይት ሀውስ ይሻል። እናም የግድቡ ድርድር አሜሪካ እንድትገባበት የተደረገው ለዚህ ጥቅም ሲባል መሆኑን ይጠቅሱና ወዳልተሰማው መረጃ ያልፋሉ። አገኘሁት ባሉት የቴክኒክ ሰነድ ውስጥ ፍልስጤም ከአባይ ውሃ ልትጠቀም የምትችልበት ሁኔታ እንዳለ ማንበባቸውንም ተናግረዋል። ቀጠናዊ ጉዳይ መፍትሄ ለመስጠት የዚህም መፍትሄ ካገኙ የግብፅን ሙሉ ትብብርና ያገኛሉ። ምናልባትም የጠረጠርነው አንዳንድ የቴክኒክ ጽሁፎችም ሳነብ በተለይ በፓለስታይን ሰዎች በግብፅ ሰዎች የተጻፉት ይሄ ነገር መፍትሄ ካገኘ ፓለስታይንም ከአባይ ውሃ ያገኛል የሚልም እንድምታ ያዘ ሪፖርቶች ነበሩ። ምናልባት ልክ ሊሆን ይችላል፣ ልክ ላይሆን ይችላል፣ ግን አሉ ጽሁፎች፣ ሰነዶች አሉ፣ አይተናል። ያም እንግዲህ እንደ አንድ ግብዓት ተወስዶ የተደረገ ይመስለኛል።
የኢትዮጵያ መንግስት የተበደረውን እጥፍ የሚከፍልበት የብድር ስምምነት ጥያቄ አስነሳ። ኢትዮጵያ ከደቡብ ኮሪያ ኤክስፖርት ኢምፖርት ባንክ የተፈራረመችው የ30 ሚሊዮን ዶላር የብድር ስምምነት በፓርላማ ጥያቄ አስነስቷል። የህዝብ ተወካዮች ምክር ቤት ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 9ኛ መደበኛ ስብሰባውን በትናንትናው ዕለት አካሂዷል። ምክር ቤቱ በዚህ ስብሰባው የጤና ተቋማትን አገልግሎትና ተደራሽነት ለማሻሻል ያግዛል ያለውን የብድር ስምምነት ለዝርዝር እይታ መርቷል። ብድሩ ከደቡብ ኮሪያ ኤክስፖርት ኢምፖርት ባንክ የተገኘና መጠኑም 30 ሚሊዮን ዶላር ሲሆን የብድር ስምምነቱ በ40 ዓመት ተከፍሎ የሚጠናቀቅ መሆኑን ለህዝብ ተወካዮች ምክር ቤት የመንግስት ረዳት ተጠሪ ሚኒስትር ዴኤታ መሰረት ኃይሌ ለአባላቱ አስረድተዋል። ከደቡብ ኮሪያ ኤክስፖርት ኢምፖርት ባንክ ጋር የ30 ሚሊዮን የአሜሪካን ዶላር ቀላል ብድር ስምምነት እንደ አውሮፓ አቆጣጠር ማርች 31 2025 ተፈርሟል። ይህ የብድር ስምምነት እጅግ ዝቅተኛ በሆነ 0.01% ዓመታዊ ወለድ የሚታሰብበት ሲሆን ሀገሪቱ ካለባት የዕዳ ጫና አንጻር አመቺ እንዲሆን ተደርጎ የ15 ዓመት የችሮታ ጊዜን ጨምሮ በ40 ዓመታት ረጅም ጊዜ ውስጥ ተከፍሎ የሚጠናቀቅና ከሀገራችን የብድር ስትራቴጂ ጋር ሙሉ በሙሉ የሚጣጣም ቀላል ብድር ነው። በመሆኑም በደንብ ቁጥር 6/2008 አንቀጽ 53(4) እና በህግ አወጣጥ መመሪያ ቁጥር 11/2000 አንቀጽ 17(1)(ህ) መሰረት የተከበረው ምክር ቤት የበኩሉን ሀሳብ አክሎበት ረቂቅ አዋጁ ለዝርዝር እይታ ወደሚመለከተው ቋሚ ኮሚቴ ተመርቶ ሪፖርትና የውሳኔ ሀሳብ እንዲቀርብበት በአክብሮት ጠይቃለሁ። የብድር ስምምነቱን በተመለከተ የምክር ቤት አባል ጥያቄ ያነሱ ሲሆን የብድር ስምምነቱ ላይ የወለድ መጠኑ 0.5% ነው። ይህ ደግሞ ከተበደርነው በላይ ነው፣ ማለትም ወደ 60 ሚሊዮን ዶላር ይጠጋል የሚለው ይገኝበታል። ብድሩ በሚመለስበት ጊዜ ከብድሩ ይልቅ ወለዱ ይበልጣል። ለዚህ ደግሞ ከፍተኛ ጥንቃቄ ያስፈልገዋል ብለዋል። የምክር ቤቱ አባል አያይዘውም የፕሮጀክቱ ግዢ የሚፈጸመው በኢትዮጵያ መድኃኒት አቅርቦት ባለስልጣን አማካኝነት መሆኑ ለምን አስፈለገ? ምክንያቱም ይህ ስራ በዋናነት የጤና ሚኒስቴርን የሚመለከት በመሆኑ አሳማኝ ምክንያት አለ ወይ የሚሉ ጥያቄዎችንም አቅርበዋል። ሎን አግሪመንቱ ፔመንት ኦፍ ኢንተረስት የወለድ መጠኑ 0.5 በአማርኛ የተጻፈው 0.1 ነው የሚለው 0.01 ሰርቪስ ቻርጁ ነው። ስለዚህ ቋሚ ኮሚቴው የእንግሊዝኛው ቨርሽን በደንብ ማየት አለበት። እዛው ላይ አማራጭ የወለድ ተመን ያስቀምጣል። በተለይ የኮሪያ ተቋማት ኢንተርፕራይዞች፣ አነስተኛና መካከለኛ ኢንተርፕራይዞች እቃ የሚያቀርቡ ከሆነ የወለድ መጠኑ 0 ነው ይላል። አሁን የምንበደረው ብድር ለ40 ዓመት 0.5 የሚከፍል ከሆነ ከወሰድነው ገንዘብ በላይ 60 ሚሊዮን ዶላር ነው የሚሆነው። በ0.01 ቢሆን 12 ሚሊዮን ዶላር። ይሄ በጣም ከባድ ኳሊቲ ችግር ሊኖር ይችላል እቃ ሲያቀርቡ እነሱ ስለሆኑ ብር ስለሰጠን ብለው፣ ግን ዋናው መመለሱ ላይ በርደን እንዳይሆንብን እሱ አካባቢ በደንብ ጥንቃቄ ማድረግ ያስፈልጋል። ሌላው የፕሮጀክቱ ግዢ የሚፈጸመው በኢትዮጵያ መድኃኒት አቅርቦት ባለስልጣን ነው ይላል። እንደምናውቀው በብዛት ይህ ተቋም መድኃኒት በማቅረብ ነው የምናውቀው። የእቃ ግዢ አለ፣ ስልጠናዎች አሉ፣ መሳሪያዎች በብዛት እንደሚገዙ ነው። ታች ያሉት የጤና ጣቢያዎች ጭምር ኢንፍራስትራክቸር ግንባታ ነው። ይሄ በዋናነት የጤና ሚኒስቴር ስራ ነው። ስለዚህ ይሄን ስራ መድኃኒት አቅርቦት ድርጅት የተሰጠበት ምክንያት በዝርዝር መታየት አለ። አሳማኝ ነገር ካለ ቻል ይሆናል፣ ግን ለምን የሚለው ነገር ጥያቄ ስለሚያስነሳ ነው። ሌላኛው የምክር ቤት አባል ከአዳዲስ የጤና ተቋማት በተጨማሪ የቆዩ የጤና ተቋማት ላይም ትኩረት ያደረገ ስራ እንዲሰራና አካታች እንዲሆን በተጨማሪም ለበርካታ ጊዜያት ያገለገሉ የጤና ተቋማት ላይ የመታከሚያ መሳሪያዎች እጥረትና ብልሽት ይገጥማል። ይህንን በተመለከተ በክልሎች የሕክምና መሳሪያዎች የጥገና ማዕከል መቋቋም አለበትም ብለዋል። ይህ የኢትዮጵያን የጤና ጥራትና ተደራሽነትን ሊያጠናክር የሚችል ብድር ነው ብዬ ነው የማስበው። ሁለተኛ ብዙዎቹ ችግሮቻችን የመሳሪያዎች አለመኖር ነው። መሳሪያዎች በብዛት የሉንም። ለዚህ የሚውል ነገር መገኘቱ በጣም ጥሩ ብዬ አስባለሁ። ወለዱም በጣም አነስተኛ ነው። የፖለታ ጊዜውም ረዥም። ነገር ግን የቀረበው ረቂቅ ላይ አዳዲስ ጤና ጣቢያዎች ናል እና አዳዲስ ያልሆኑ አሮጌ ጤና ጣቢያዎችን ብዙ ችግር ስላለባቸው ፓርሻል ያልተሟላላቸው ስለሆነ የበለጠ ተጠቃሚ የሚያደርገን አዳዲሶቹ እንዳሉ ሆኖ ያሉትንም ያካትል። ሌላው ያሉን መሳሪያዎች እንኳን በብዛት ሀገሪቱ ያሉ መሳሪያዎች ባለመጠገናቸው ባለመሰራታቸው እና በየጊዜው ክትትል የማይደረግላቸው በመሆኑ በእርዳታ ይሁን በግዢ የተገኙ ብዙ የሕክምና መገልገያዎች የሆስፒታሎቻችን ተቀምጠው ይገኛሉ። የተጠናከረ የሜንቴናንስ ሲስተም የለም። ስለዚህ
ሜንቴን የሚያደርጉ ባዮሜዲካል ኢንጂነሮች በብዛት ከዩኒቨርሲቲዎች ተመርቀው ወጥተዋል። ቢያንስ ይሄኛው ብድር ለስልጠና ብቻ ሳይሆን ቢያንስ በክልሎች ውስጥ አንዳንድ የሜንቴናንስ ቴክኖ ሴንተሮች የሚቋቋሙበትን የሜንቴናንስ ማዕከላት የሚቋቋሙበትን እድል ቢሰጥ ጥሩ ይመስለኛልና ይህም ሊካተትበት። ብድሩ የ15 ዓመት የችሮታ ጊዜና በ40 ዓመታት ተከፍሎ የሚጠናቀቅ እንደሆነም ተገልጿል። በዚሁ መሰረትም ምክር ቤቱ በረቂቅ አዋጁ ላይ ተወያይቶ የጤና ስርዓትን የሚያጠናክር አዋጅ መሆኑን አምኖ ለዝርዝር እይታ ለፕላንና በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በሙሉ ድምጽ መርቷል። የፖለቲካ ፓርቲ እጩዎች ማስመዝገቢያ ጊዜ ቢጋመስም ኢዜማ ግን እጩዎችን አለማስመዝገቡን ለአዲስ ማለዳ ገለጸ። በኢትዮጵያ ለምርጫ የሚወዳደሩ የፖለቲካ ፓርቲዎች እጩዎችን እንዲያስመዘግቡ የተቀመጠው የቀን ገደብ ተግባራዊ መሆን 2 ሳምንታትን ተቆጥሯል። በኢትዮጵያ ለምርጫ የሚወዳደሩ የፖለቲካ ፓርቲዎች እጩዎችን እንዲያስመዘግቡ የተቀመጠው የቀን ገደብ ተግባራዊ መሆን ከጀመረ 2 ሳምንታት ተቆጥረዋል። የቀረው ጊዜም 2 ሳምንት ብቻ ነው። አዲስ ማለዳ ያነጋገረቻቸው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ የድርጅት ጉዳይ መምሪያ ኃላፊና በምርጫ ስትራቴጂና አስተዳደር ኮሚቴ ውስጥ የተመራጮች እጩ ምልመላ ኮሚቴ አመራር የሆኑት ብስራት ጌታቸው ፓርቲያቸው እጩዎችን ማስመዝገብ አለመጀመሩን ተናግረዋል። የኦንላይን አሁን የሚመዘገበው ከማዕከል ፓርቲዎች ተወካይ በኩል በኦንላይን ሲስተም የሚመዘገበው ባዘጋጁት አዲስ የመመዝገቢያ ሲስተም መሰረት ነው የሚመዘገበው። የዛን መመዝገብ የሚያስችል አክሰስ እስካሁን ከምርጫ ቦርድ አልተሰጠንም። በዛ ምክንያት ምዝገባ መጀመር አልቻለም። ከዚህ ቀደም በነበረው አሰራር እጩዎች በየምርጫ ክልሉ ባሉ የምርጫ አስተባባሪ ቢሮዎች ሄደው ነበር ምዝገባ የሚያደርጉት። አሁን ምርጫ ቦርድ ማዕከላዊ የመረጃ ሲስተም ስለዘረጋ የእጩዎች ምዝገባ በኢንተርኔት መካሄድ ጀምሯል። ኦንላይን ለመመዝገብ ከየፖለቲካ ፓርቲዎቹ አንዳንድ ሰው ተወክሎ ሲስተም ውስጥ ገብቶ እጩዎችን ለመመዝገብ እንዲቻል የተጠቃሚ ስም ወይም ዩዘር ኔም እና የይለፍ ቃል ወይም ፓስወርድ የመመዝገቢያ ፈቃድ አክሰስ የሚሰጠው የምርጫ ቦርድ ነው። ስለዚህ በፊት እንደነበረው እጩዎቹ በእያንዳንዱ የምርጫ ክልል እጩዎች ሄደው አይመዘገቡ። ፓርቲው ኃላፊነት ወስዶ ራሱን እጩዎችን ሰብስቦ በአንድ ማዕከል ላይ ነው ሁሉም እጩዎች የሚመዘገቡት። እጩዎች ራሳቸውን እንዲመዘገቡ የሚያስችል ሲስተም የለም። እጩዎችን በኦንላይን ሲስተም ለማስመዝገብ ፈቃድ ወይም አክሰስ ኢዜማ ለምን እንዳላገኘ የተጠየቁት ብስራት የሚከተለውን ምላሽ ሰጥተዋል። ምንድነው ያለው? ምርጫ ቦርድ ህዳር ወር ላይ የጠየቃቸው ጥያቄዎች ነበሩ። አንደኛው የምርጫ ምልክታችሁን፣ ሁለተኛ የሊቀመንበሩን ሳምፕል ፊርማ፣ ደብዳቤዎች ወጪና ገቢ የሚሆኑት በአንድ ተወካይ ስለሆነ ሊቀመንበሩ ፓርቲው ፊርማ ናሙናዎችን፣ ሶስተኛ የእጩዎችን ዝርዝር የሚል ከህዳር 8 እስከ 23 እንድታቀርቡ የሚል አቅርበው ነበር። ታስታውሱ እንደሆነ ያንን እኛ እንደ ኢዜማ ሌሎችን ሰነዶች ማስገባት እንችላለን፣ ግን የእጩዎችን ዝርዝር ማስገባት አንችልም። ምክንያቱም ለቅድመ ምዝገባ እጩዎች ማስመዝገብ ኢዜማ የማይችልበት ወይም ያልቻለበት ምክንያት ሲያስረዱ ፓርቲው እጩዎች አዘጋጅቶ አያስቀምጥም ያሉት ኃላፊው እያንዳንዱ የምርጫ ክልል እጩዎችን በተለያየ መስፈርት አወዳድሮ እንደሚልክ አስረድተዋል። የእጩዎች ምዝገባ አሁን ተጀምሮ ቢሆን በተለያዩ ምክንያቶች እጩ ያልተሰበሰበባቸው አንዳንድ ቦታዎች ላይ እጩዎችን እየሰበሰቡ መሆኑን ያስረዱት ብስራት፣ ስለዚህ ከማዕከል እጩዎችን መድበን የምንልክበት አሰራር ወይም አካሄድ የለም ብለዋል። አሁን የመጣው አሰራር ከዚህ በፊት ከነበሩት አሰራሮች የተለየ ነው። ከዚህ በፊት 2013 በነበረው ምርጫ ያደረግነው እጩዎችን ካስመዘገብን በኋላ ነው የእጩዎቻችንን ዝርዝር አጠቃላይ የላክነው። የምርጫ ሕጉም ላይ እንደዚህ አይነት አካሄድ ስለሌለና በፓርቲያችን አሰራር እንዲህ አይነት አሰራር ስለሌለ እጩዎችን መላክ አንችልም በሚል አስቀድመን ደብዳቤ አስገብተናልም ይላሉ። ደብዳቤ ያስገባል። ይህንን ሁለተኛ ምላሽ ሰጥቶ በምላሹም ላይ ድጋሚ ደብዳቤ ስናስገባ በአካል ተነጋገርን። በመጨረሻ ያለባቸውን ችግር አሳውቁ ብለውን በደብዳቤ ያሳውቅ። ስለዚህ የኛ ኤክስፔክቴሽን በደብዳቤ ያሳውቀናል። በዛ ላይ የተሰጠ ምላሽ ስለሌለ ፋይናላይዝ አድርገናል ወይም ጨርሰናል ብለን ነበር ስንጠብቀው የነበረው። ጥር 1 ከመጣ በኋላ ለተወሰኑ ፓርቲዎች ይህ ምዝገባ አክሰስ ከተሰጠ በኋላ የእኛ ሲዘገኝ ጥያቄ ስናቀርብ የእጩዎችን ዝርዝር ድጋሚ ያላቀረባቸው መጣ። ድጋሚ ተነጋግረን እሺ ለሳምፕልም ቢሆን የተወሰነ ቁጥር ስጡ የሚል ምላሽ መጣ። ስለዚህ እኛ እጃችን ላይ የገቡትን እጩዎች የነበሩትን በጊዜው ፋይናላይዝ ያደረግናቸው የለየናቸውን እጩዎች ከየቦታው ሰብስበን ለምርጫ ቦርድ ደብዳቤ ያስገባል። ኦልሞስት ይሄ ሳምንት አልፎታል። ይሄ ከሆነ ራሱ
ደብዳቤ ካስገባን በኋላ ረዥም ላሉት ጊዜ ምላሽ እንዳልተሰጣቸውም ጠቁመዋል። የእጩዎች ምዝገባ ተጀምሮ ባለበት ሂደት በአንድና በሁለት ቀን ቢበዛ ምላሽ ሊሰጠን ይገባ ነበር የሚሉት ብስራት፣ ነገር ግን ሳምንት ካለፈ በኋላ ያልተሟሉ ነገሮች እንድናስተካክል ምላሽ አግኝተናል ባይ ናቸው። ፓርቲው ከ300 በላይ የምርጫ ክልሎች ላይ ለመወዳደር አቅዶ እየሰራ እንደመሆኑ መጠን ሰፊ ጊዜና የሰው ኃይል ያስፈልገኛል የሚለው ኢዜማ ምርጫ ቦርድ ግን እየሰጠ ያለው ምላሽ እጅግ አዝጋሚ ነው ሲል ተችቷል። በዚህ ከቀጠለ ምርጫውን በተባለው የጊዜ ገደብ ውስጥ የማራዘሚያ ሂደቶች ከሌሉ እጩዎችን አስመዝግቦ የመጨረሱም ጉዳይ አጠያያቂ መሆኑን አመልክተዋል። ሌላው አዲስ ማለዳ ያነጋገረቻቸው ትብብር ለኢትዮጵያ አንድነት ዋና ጸሐፊ ሚስጥረ ስላሴ ታምራት ጥምረቱ እጩዎችን ማስመዝገብ መጀመሩን በወረቀት በቅድመ ምርጫ ምዝገባ ወቅት 1205 አካባቢ እጩዎችን ለምርጫ ቦርድ መላካቸውን ጠቅሰዋል። ከጥር 1 ቀን 2018 ዓ.ም ጀምሮ ደግሞ በኦንላይን የመመዝገቢያ ሂደትም እጩዎችን ማስመዝገብ መጀመራቸውን ቢገልጹ በኦንላይን ማስመዝገብ ሂደቱ ላይ አሉ ያሏቸውን ችግሮች ተናግረዋል። በማኑዋል ወይም በወረቀት 1205 አካባቢ እጩዎችን ልከናል ለምርጫ ቦርድ እንደ ትብብር ለኢትዮጵያ አንድነት ማለት ነው። ከዛ ግን አሁን ላይ ከጥር 1 ጀምሮ ክፍት የነበረው የዲጂታል መመዝገቢያ ላይ መመዝገብ ጀምረናል። ኦፍኮርስ እንደምታውቀው ብዙ አይነት ችግሮች ያጋጥማሉ። የብሔራዊ መታወቂያ ወይም ናሽናል አይዲ እጩዎችን ለማስመዝገብ ከማስፈለጉ ጋር ተያይዞ አለ ስላሉ ችግርም ለአዲስ ማለዳ ነግረዋታል። አንዱም ደግሞ በጣም ሪጀክት የሚያደርጋቸው አሉ ከሰርቨር ችግር የተነሳና ያንን በማድረግ ለምርጫ ቦርድ ደብዳቤ ለማስገባት ሂደት ላይ ነው። መጀመሪያ ምርጫ ቦርድ ከዚህ ቀደም ምንድነው ያደረገው? ለፖለቲካ ፓርቲዎች በላከው ደብዳቤ በቅድሚያ የቅንጅቱን ሊሆን ይችላል የፖለቲካ ፓርቲውን የፊርማ ናሙና የፕሬዝዳንቱን የፊርማ ናሙና እና እጩዎቻችንን ዝርዝር ከሸኝ ደብዳቤ ጋር ከምንወዳደርበት የምርጫ ምልክት ጋር አድርገን በማኑዋል እንድናስገባ ጥያቄ አቅርቡልናል። ምክንያቱም እንደተናገሩን ለኛ ሪፈረንሳቸው ነው። እዚህ አሁን ዲጂታል ላይ ስንመዘግብ አንድ ሲስተም አድሚን ነው የሚኖረው፣ አንድ የፓርቲ ሲስተም አድሚን ነው የሚኖረው። ስለዚህ አሁን ባለው ሁኔታ እጩዎችን አስመዝግበን እንጨርሳለን የሚለው ተጨባጭ አይደለም የሚሉት ዋና ጸሐፊዋ፣ ነገር ግን ትብብር ለኢትዮጵያ አንድነት የሚችለውን ሁሉ እያደረገ መሆኑን ገልጸዋል። በተመሳሳይ ለአዲስ ማለዳ አስተያየታቸውን የሰጡት የዴሞክራሲያዊ ትግራይ ስምረት ፓርቲ የጽህፈት ቤት ምክትል ኃላፊ ሙላት ገብረስላሴ እጩዎችን በኦንላይን ሲስተም ለማስመዝገብ ፓርቲው ሂደት ላይ መሆኑን ጠቅሰው ከቀጣይ ሳምንት ጀምሮ ማስመዝገብ እንደሚጀምር ተናግረዋል። አንደኛ እንትኖች አሉ ግዴታ የሆኑ እዛ ማስገባት ያለባቸው። ለምሳሌ አንድ ተመራጭ ሊመዘገብ የሚችለው ሲስተሙ ዲማንድ ከሚያደርጋቸው አንዱ ኢሜይል ሊኖረው ይገባል ይላል። ማንዳቶሪ ነው። እኛ ለምሳሌ ገበሬ ተወካዮች አሉ ኢሜይል የማያውቁ እንደዚህ አይነት ነገሮች። አሁን አዲስ ማለዳ እነዚህን ፓርቲዎች ያነጋገረቻቸው ከ2 ቀናት በፊት ሲሆን በተለይም የኢዜማንና የትብብሩን ቅሬታ መነሻ በማድረግ ምላሽ ለማግኘት የብሔራዊ ምርጫ ቦርድን ምላሽ ለማካተት ብትሞክርም ለጊዜው አልተሳካላትም። ቦርዱ ምላሽ በሰጠበት አፍታ ታስተናግዳለች። ለሰዓቱ ያሰናዳነው ጥንክር በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግ አይዘንጉ። ጤና ይስጥልኝ።